ይህ አደጋ የእግዚአብሔር ቁጣ ነው። እግዚአብሔር እንደበፊቱ አይደለም፣ ወይም ዝም አይልም። እንደውም ፈጣን መልስ ነው እየሰጠ ያለ። ነፍሳችን እግዚአብሔርን ተስፋ ታደርገዋለች፣ ረዳታችንና መጠጊያችን እርሱ ነውና። ከእግዚአብሔር ጉልበት ጋር ሊገዳደሩ አይችሉም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ዛሬም ተገናኝተናል በእግዚአብሔር ፍቃድ። እንግዲህ በጠቅላይ ሚኒስትራቸው አስገዳጅነት ወደ አውሬው ስርዓት የገቡት እንግሊዛውያን ከአደጋ ጋር ተፋጠዋል። ይህ አደጋ ተፈጥሯዊ አደጋ ነው። አንዳንዶች እንደውም ቃል በቃል ይህ አደጋ የእግዚአብሔር ቁጣ ነው ሲሉ ነው የገለጹት። ምንድነው አጠቃላይ ሁኔታው የሚለውን አብረን እንመለከታለን። እስከ ፕሮግራሙ ፍጻሜ እንደተለመደው አብራችሁኝ በመሆን እንድትከታተሉ በአክብሮት ጋብዛለሁ። እንግዲህ እንግሊዝ የአውሬውን ስርዓት መንገድ ጠራጊነት በጠቅላይ ሚኒስትሯ ሰር ኪር ስታርመር አማካይነት ዲጂታል አይዲን በግድ እንግዲህ ማንዳቶሪ ነው ያሉት እነሱ ተግባራዊ በማድረግ መጀመሯ ታውቋል። የዓለም አቀፍ ሚዲያዎችም የሰሞኑ መነጋገሪያ አጀንዳ እንደነበረ ብዙዎቻችን የምናስታውሰው ነው። ዲጂታል አይዲ ዊል ቢ ማንዳቶሪ ኢን ኦርደር ቱ ወርክ ኢን ዘ ዩኬ ነው ያሉት እንግዲህ ጠቅላይ ሚኒስትሩ ሲናገሩ ማለት ነው። እና ስለዚህ ዲጂታል አይዲ ወይም ደግሞ ዲጂታል አይዲ ካርድ መታወቂያ እንግሊዝ ውስጥ ለመስራት ለሚፈልግ ሰው እጅግ ወሳኝ ነው፣ ማንዳቶሪ ነው፣ አስገዳጅ ነው ሲሉ ነው የተናገሩት። ይህ የሆነበት ምክንያት እንግዲህ በእሳቸው ገለጻ ማለት ነው ለህገወጥ ስደት ወይም ደግሞ ስደተኞች ነው ሲሉ ነው ያከሉበት። ህገወጦችን ይቆጣጠራል የሚል ምክንያት ይስጡ እንጂ በቢስቶ ስርዓት ወይም ደግሞ በአውሬው ስርዓት ውስጥ እንግሊዛውያኑን የመክተት የመጀመሪያው እርምጃ ነው ብሎ መውሰድ ይቻላል። በነገራችን ላይ እንግሊዝ ብቻ አይደለችም ወደ ቤስቶ ሲስተም ወይም ደግሞ ወደ አውሬው ስርዓት እየገባች ያለው። በርካታ ሀገሮች ያንን ስርዓት እየተከተሉ ነው። ሩቅ መሄድ አያስፈልግም። እንግዲህ ዙሪያችሁን መቃኘት ነው። የትኞቹ ሀገሮች ናቸው ወደዛ ስርዓት ውስጥ እየገቡ ያሉት፣ ወደ ዲጂታል ሲስተም ውስጥ እየገቡ ያሉ የዓለም ሀገራት እነማን ናቸው የሚለውን አጣርታችሁ ድረሱበት። ለአሁን ግን ወደ ተነሳንበት ርዕሰ ጉዳይ እንደገና መለሳለሁ። ይህንን የጠቅላይ ሚኒስትሩን አባባል ከፍተኛ ሚኒስትራቸው ጋረን ጆንሰን ተጋርተውታል እና እሳቸው እንደውም ምንድን ነው የሚሉት ዲጂታል አይዲ ለዘመናዊ መንግስት መሰረት ሊሆን ይችላል ሲሉ ነው የደገፏቸው። ያም ሆኖ ይህ የጠቅላይ ሚኒስትሩና የከፍተኛ ሚኒስትራቸው ሀሳብ በፓርላማ አባላት ወይም ደግሞ ሜምበር ኦፍ ፓርላመንት ውድቅ ተደርጓል ወይም ደግሞ ተቀባይነትን አጥቷል። ከነዚህ ውስጥ እንግዲህ ደብዳቤ ያስገቡ የፓርላማ አባላት አሉ። በቁጥር በጠቅላላው 13 ናቸው። ከነዛ ውስጥ ሩፐርት ሎዌ፣ ጄምስ ማክ ሙርዶክ፣ ጂም ሻነን፣ አድናን ሁሴን ይገኙበታል። ሌሎች እንግዲህ እንደነገርኳቸው በአጠቃላይ 13 ናቸው እና እነሱም ምንድነው ያሉት አባላቱ የእንግሊዝ ይህንን አይፈልግም ሲሉ ነው አስረግጠው ለጠቅላይ ሚኒስትሩ እና ለደጋፊዎቻቸው የተናገሩት ማለት ነው። ስለዚህ ጠቅላይ ሚኒስትሩ በአስገዳጅ ሁኔታ ነው ይህንን ማንዳቶሪ ነው ብለው እንግሊዝ ሕዝብ ላይ ለመጫን ጥረት እያደረጉ ያሉት ማለት ነው። እንግዲህ አሁን ብዙዎችን ያስገረመው ይሄ ነው። ጠቅላይ ሚኒስትሩ በዚህ አይነት ሁኔታ በአስገዳጅ ሁኔታ የአውሬውን ስርዓት ለሕዝቡ ቢያስተዋውቁም ወይም ደግሞ ህዝቡ ላይ ለመጫን ጥረት ቢያደርጉም እንግዲህ በማግስቱ ደግሞ ሀገራቸው ከአደጋ ጋር ነው የተፋጠጠችው። ሊያውም ከፍተኛ ከተባለ ፍርሃትን ይዞ ከመጣ አደጋ ጋር ማለት ነው። ይህን ተከትሎ እንግዲህ የመጣው ምንድን ነው? ከፍተኛ የሆነ አውሎ ነፋስና ማዕበልን የቀላቀለ ዝናብ ሀገሪቷን ለአደጋ ያጋልጣታል ተብሎ ተሰግቷል ከወዲሁ እና ይሄ የሆነው መቼ ነው? ነገና ከነገ ወዲያ ማለት ነው። በተከታታይ 2 ቀናት ማለትም አርብና ቅዳሜ እንግሊዝ በጣም ከፍተኛ የሆነ ማዕበልና ነፋስን የቀላቀለ ዝናብ ይመታታል ሲል ነው የተነገረው። ይህንን እንግዲህ ይፋ ያደረገው ማለት የእንግሊዝ የሜትሮሎጂ አገልግሎት ዘሜት ኦፊስ ነው ይህንን
የተናገረው። እንግዲህ ዘሜት ኦፊስ እንደተነበየው ከነገ አርብና ቅዳሜ ለሁለት ተከታታይ ቀናት እንግሊዝ ከፍተኛ ማዕበል እና አውሎ ንፋስ በቀላቀለ ዝናብ ትመታለች። ከዚሁ ጋር አያይዞ እንግዲህ የሜትሮሎጂ አገልግሎቱ ምክትል ኃላፊና ሜትሮሎጂስት ቶም ክራብትሪ አውሎ ንፋሱ ሰሜናዊንና ምዕራባዊ የእንግሊዝ ግዛቶችን በእጅጉ ሊያጠቃ እንደሚችል ነው የተናገርኩት። እንዳልኳችሁ እንግዲህ በመጨረሻው ዘመን ላይ በርካታ ምልክቶችን እንመለከታለን። ከበርካታ ምልክቶቹ መካከል አንደኛው ይሄ ነው፣ የተፈጥሮ አደጋ ማለት ነው። እና ይህንን አደጋ ብዙዎች እያገናኙ ያሉት ምንድን ነው እንግዲህ አሁን እንግሊዝ ብቻ አይደለችም። ቅድም ነገርኳችሁ በርካታ ሀገሮች ወደ አውሬው ስርዓት ውስጥ እየገቡ ስለሆነ እንግዲህ ቶም ክራብትሪ ይህን ብቻ አይደለም ያሉት። አውሎ ንፋሱ ሰሜናዊና ምዕራባዊውን የእንግሊዝ ግዛቶችን ሊያጠቃ እንደሚችል መናገር ብቻ ሳይሆን ከ70 እስከ 80 ኪሎ ሜትር በሰዓት የሚጓዘው አውሎ ንፋስ አደጋው ቀላል ሊሆን እንደማይችል ነው የተነበዩት ማለት ነው። እና በነገራችን ላይ ወደ አውሬው ስርዓት እየገባች ያለችው እንግሊዝ ብቻ ሳትሆን ከዚህ በፊትም እንግዲህ በእግዚአብሔር ላይ ሞክ ያደረጉ ሀገራትን በተለያዩ መርሃ ግብሮች ላይ አንስተናቸዋል። ሲያሾፉ የነበሩ ሀገራትን በተለያየ በስርዓት ስም ማለት ነው በካርኒቫል ስም ሲያላገጡ የነበሩ ሀገራት በማግስቱ የገጠማቸው ነገሮች ተመልክተናል። አንደኛዋ ብራዚል ነች። እንግዲህ ብራዚል በኢየሱስ ክርስቶስ ላይ በካርኒቫል ስም ባሾፈች በማግስቱ የደረሰባትን የምናስታውስ ይሆናል። ሌሎችም ሀገሮች ማለት ነው። እና በእግዚአብሔር ማላገጥ መጨረሻው ምን ሊሆን እንደሚችል ወይም ደግሞ ከእግዚአብሔር መንገድ በተቃራኒ መንገድ መሄድ ውጤቱ ምን ሊሆን እንደሚችል ከሀገራት እየተመለከትን ነው። እና እንግሊዝም እንግዲህ ይህንን ባደረገች ማግስት ነው ይህ ነገር እንደሚያጋጥማት በራሷ የሜትሮሎጂ አገልግሎት በዘሜት ኦፊስ የተተነበየው ትንበያ እንግዲህ እንደተከታተላችሁት ነው። እና ከመጨረሻው ዘመን ምልክቶች እናንዱ ልንወስደው እንችላለን የሚል አስተያየት የሰጡ አሉ። እና ነዋሪዎች ከዚህ ጋር በተያያዘ እንግዲህ ነዋሪዎች ከወዲሁ አስፈላጊውን ጥንቃቄ እንዲያደርጉ ነው የተነገራቸው። በነገራችን ላይ ያው እንግዲህ አስፈላጊ ጥንቃቄ ማድረግ መልካም ቢሆንም እግዚአብሔር መቅጣት ከፈለገ የሚሳነው ነገር የለም። እና አንዳንዶች እዚህ ጋር ተቃውሞ ያነሳሉ። እግዚአብሔር በፍጹም ሰዎችን አይቀጣም የሚል ሀሳብ አንስተው ይከራከራሉ። ከዚህ በፊት ያስታውሳለሁ ከስንት ዓመት በፊት ነው አንድ የዚህ አይነት መርሃ ግብር አይ ቲንክ ሀይሌ ይታያለው መሰለኝ አንድ ፕሮግራም ሰርቼ አንድ ልጅ በጽኑ በጣም የተሟገተኝን ልጅ አስታውሳለሁ። በፍጹም እግዚአብሔር በዚህ ደረጃ ሰዎችን አይቀጣም፣ ይቀጣል። አሁን አንዳንዶች እግዚአብሔር ሕዝብን አይቀጣም፣ እግዚአብሔር እንደዚህ አይነት አምላክ አይደለም ሲሉ ይከራከራሉ። እና እንዳልኳችሁ ከዚህ በፊት ሀሌታ በነበርኩበት ጊዜ ይመስለኛል እና አንድ ተመሳሳይ የሆነ መርሃ ግብር ሰርቼ አንድ ልጅ በጣም እንደተሟገተኝ አስታውሳለሁ። እና ትንቢተ ናሆምን መመልከት በቂ ነው። እግዚአብሔር የበቀል አምላክ እንደሆነ ፍቅሩ ልክ የሌለው ቢሆንም ነገር ግን ሰዎች ከመስመር ስናልፍ ደግሞ የበቀል አምላክ እንደሆነ ትንቢተ ናሆም ይነግረናል። እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር በቁጣው ይበቀላል። እግዚአብሔር ተቃዋሚዎቹን ይበቀላል፣ ጠላቶቹንም ያጠፋቸዋል። እግዚአብሔር ትዕግስተኛ፣ ኃይሉም ታላቅ ነው። ንጹሕም በእርሱ ዘንድ ንጹሕ አይደለም። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመናም በእግሩ ትቢያ ነው። የመዓቱንስ መቅሰፍት ማን ይቋቋማል ሲል ትንቢተ ናሆም ላይ እንግዲህ የተቀመጠ ቃል ነው። ይህንን መካድ አንችልም። ስለዚህ እኛ መንገድ እስከቻለን ድረስ መንገድ እስከሳትን ድረስ እግዚአብሔር ተበቃይ አምላክ መሆኑን አምነ መቀበል መቻል አለብን። ነገር ግን አሁን በተለይ ደግሞ አድገዋል በተባሉት ሀገራት የምንመለከተው እውነት ይህንን አይደለም። የጠቀስናቸውን ሀገሮች ጨምሮ አሁን እንግዲህ እንዲህ አይነት እብሪቱን ደግሞ እንግሊዝ ላይ እየተመለከት ነው። የቢስቱን ሲስተም የአውሬውን ሲስተም ስትከተል ማለት ነው። እንግዲህ በአደጋው የመሬት መንሸራተት ወይም ደግሞ መናድና የጎርፍ አደጋ ይከሰታሉ ተብለው በፍርሃት እየተጠበቁ ያሉ አደጋዎች ናቸው። አደጋው የት ስፍራዎችን በተለየ መንገድ ያጥቃል ለሚለውም መልስ ሰጥተዋል ባለስልጣናቱ። ምንድነው ያሉት? ምዕራባዊ ስኮትላንድ፣ ሰሜናዊ ምዕራብ
እንግሊዝ እንዲሁም ደግሞ ሰሜን ዌልስ እና ሰሜናዊ አየርላንድ በአደጋው ከፍተኛ አደጋ ይደርስባቸዋል ተብለው ከተጠቆሙ ቦታዎች መካከል የሚጠቀሱ ናቸው። ሌላው እንግዲህ የመጽሐፍ ቅዱስ ቃል የሚለን ነገር አለ። በመጨረሻው ዘመን ላይ ምን ያጋጥመናል ስንል የመጨረሻው ዘመን ምልክት ምንድን ነው ስንል መጽሐፍ ቅዱስን ከፍተን ስንመለከት ያለውን እውነት እንረዳዋለን። እና እንደኔ እምነቴ የግል እምነቴ ነው። አሁን እንግሊዝ ውስጥም ሆነ ሌሎች ሀገራት ላይ በተለይም ደግሞ ልክ የአውሬውን ስርዓት አስጀምረው በኢየሱስ ክርስቶስ ሞክ አድርገው በካርኒቫል ስም በአምላክ ላይ እያላገጡ ያሉ ሀገራት እግዚአብሔር እንደፊቱ አይደለም፣ ወይም ዝም አይልም። እንደውም ፈጣን መልስ ነው እየሰጠ ያለ። እግዚአብሔር ፍርዱ ይዘገያል እንጂ አይቀርም ነበር እስከዛሬ ሲባል የነበረው። አሁን ግን ፍርዱም ወዲያው እየሆነ ነው። ቀድሜ የጠቀስኩላችሁ ሀገራት ላይ የተከሰተውን ነግሬያችኋለሁ። ዛሬ በሱ ሞክ ያደርጋሉ፣ በነጋታ ውጤቱን ያወጣል። በጎርፍ በመሬት መንሸራተት ይመታሉ፣ ህዝቦቻቸው ይሰደዳሉ። እንግሊዝም የገጠማት ይሄንን ነው። አሁን እየነገርኳችሁ ያለው ዛሬ ኦክቶበር 1 የወጣ መረጃ ነው። እንግሊዝ ሊገጥማት ይችላል የተባለው አደጋ እስካሁን የነገርኳችሁ ማለት ነው። የዛሬ እንግዲህ ፕሮግራሙ የሰራት ኦክቶበር 1 ነው፣ ዕለተ ረቡዕ ማለት ነው። ዕለተ ረቡዕ የወጣ የትላንትናው ማለት ነው። ትላንትና መረጃ ነው እየነገርኳችሁ ያለው እና ስለዚህ የአውሬውን ስርዓት በተከተለች በማግስቱ እንግዲህ የተጠቀሰው አይነት አደጋ አጋጥሟታል ማለት ነው። እና በእግዚአብሔር ላይ ሞክ ያደረገ በመንፈስ ቅዱስ ላይ ያላገጠ መጨረሻው ምን ሊሆን እንደሚችል እግዚአብሔር በተግባር እያሳየን ነው ማለት ነው። እና ብዙዎች እንግዲህ በኃይላቸው የተማመኑ ቢሆንም የእግዚአብሔርን ኃይል ደግሞ ማሸነፍ አልቻሉም፣ አይችሉም። ይህንን አምነን መቀበል መቻል አለበት። እንግዲህ ማቴዎስ 24 ቁጥር 5-8 እንደሚነግረን እንግዲህ ዘመን ፍጻሜው ሲደርስ አንደኛ የምንመለከተው ምልክት መንግስታት የአውሬውን ስርዓት ይቀበሉታል። በተለያየ ሁኔታ በተለያየ አይነት ዝግጅት ማለት ነው። ይህንን እንግሊዝ ውስጥ አይተነዋል አሁን በዚህ ሳምንት ማለት ነው። ስለዚህ ምንድነው ዲጂታል አይዲን እንደ ማንዳቶሪ በመውሰድ እንደ አስገዳጅ ሁኔታ በመውሰድ ተቃውሞ ቢገጥመውም የአውሬውን ስርዓት ለማስጀመር አንድ እርምጃ ተራምደዋል ማለት ነው። ስለዚህ ይሄኛው አንደኛው እርምጃ ነው። ሁለተኛው ደግሞ እንግዲህ በማግስቱ ያጋጠማቸው ነገር ደግሞ ምንድነው የምድር መናወጥ አጋጥሟቸዋል ማለት ነው። ስለዚህ ማቴዎስ 24 5-8 ምንድነው የሚለን? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። ይሄ የዘመን ፍጻሜ ምልክትን ሲነግረን ማለት ነው። ብዙዎችንም ያስታሉ፣ የጦርንም ወሬ ትሰሙ ዘንድ አላቸው። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳልና፣ ራብም ቸነፈርም የምድር መናወጥም በልዩ ልዩ ስፍራ ይሆናል ብሎናል። ያው በእንግሊዝ እንግዲህ ሊሆን ተግባራዊ ሊሆን እንደሆነ እየተመለከትን ነው ማለት ነው። እና ሰዎች በተለይ ደግሞ አድገናል የሚሉ ሀገራት ያው መጨረሻ ላይ ከሐሳዊ መሲህ ጋር ተባብረው እንደሚሰሩ ትልልቅ መንግስታት መጽሐፍ ቅዱስ ይነግረናል። ነገሮች እየፈጠኑ መጥተዋል እና ከሐሳዊ መሲህ ጋር መስራታቸውን የሐሳዊ መሲህ መንገድ ጠራጊዎች መሆናቸውን በተለያየ ሁኔታ እያሳዩ ነው። ዲጂታል ከረንሲውንም ዲጂታል አይዲውንም ተግባራዊ ለማድረግ ሰዎች ላይ ለመጫን ጥረት ማድረግን ጀምሮ በተለያዩ ሁኔታዎች የሐሳዊ መሲህ መንገድ ጠራጊዎች መሆናቸውን እያሳዩ ነው። ብዙዎች ያንን የሚያደርጉት ምንድነው? እንግዲህ ከፍተኛ የሆነ የእድገት ደረጃ ላይ ደርሰናል፣ ከፍተኛ የሆነ ማንነት ላይ ደርሰናል የሚል መታበይ አለባቸው። ነገር ግን ይሄ ሁሉ መረቀቅ፣ ይሄ ሁሉ በየትኛውም አይነት መንገድ ከፍ እያለን ብንሄድ ከእግዚአብሔር በላይ ልንሆን አንችልም። በርካታ ሀገራት መቀበል ያቃታቸው ይህንን ነው። እንግዲህ በመጨረሻው ዘመን ምልክት ላይ ይህንን ብንመለከት መዝሙረ ዳዊት ላይ ብዙዎችን ሊያስተምር የሚችል ጥቅስ እንዳለን እንመለከታለን። ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አይድንም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም።
እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱም ወደሚታመኑ ነፍሳቸውን ከሞት ያድናታል፣ በራብም ጊዜ ይመግባቸዋል። ነፍሳችን እግዚአብሔርን ተስፋ ታደርገዋለች፣ ረዳታችንና መጠጊያችን እርሱ ነውና። መዝሙር 32 ቁጥር 16 እስከ 20 ማለት ነው። ስለዚህ ያደጉ ሀገራት የፈለገ የመሳሪያ ክምችት ቢኖራቸው፣ የፈለገ ኃይል ቢኖራቸው፣ የፈለገ በቴክኖሎጂ ቢራቀቁ በሰራዊታቸው ብዛት አይድነው፣ በጦር መሳሪያዎቻቸው ብዛት አይድነው። ከእግዚአብሔር ጉልበት ጋር ሊገዳደሩ አይችሉም። ምክንያቱም ብዙዎች ሰልጥነናል፣ አድገናል፣ ምናምን ብዙ ነገር እዚህ ምርምር ላይ ደርሰናል። ነገር ግን እስካሁን የተፈጥሮ አደጋን መከላከል የቻለ ሀገር በስም ጥቀሱልኝ። በተለይ በጣም አድገናል የሚሉ ሀገራት በተለያየ ጊዜያት በተፈጥሮ አደጋ እየተመቱ እንደሆነ፣ በመሬት መንሸራት፣ በመሬት መናድ እየተጠቁ እንደሆነ፣ ህዝቦቻቸው በእነዚህ አይነት አደጋዎች እየአለቁ እንደሆነ እንመለከታለን። እንደውም እንደዚህ አይነት መረጃዎችን ስለማንከታተል እንጂ አንዳንድ ሀገራት በቀን 3 እና 4 ጊዜ አደጋ እንደሚያጋጥማቸው የሚወጡ መረጃዎች ያሳያሉ። ስለዚህ ማንም ከእግዚአብሔር ጋር መገዳደር አይችልም። ማንም ከእግዚአብሔር ጋር መታገል አይችልም። ብዙዎች ያልተረዳ ነው ይህንን ነውና ይህ የመዝሙረ ዳዊት መዝሙር ይህንን በደንብ ያሳየናል ብዬ አስባለሁ። ነገር ግን የመጨረሻው ዘመን ፍጻሜ ላይ ሀገራት በዚህ መንገድ ቢሄዱም እኛ የምናውቅበት ከሆነ እግዚአብሔር ረዳታችንና መጠጊያችን እርሱ ነውና ነፍሳችንን እግዚአብሔር ተስፋ ስለምታደርግ እሱን የሙጥኝ ብለን የምንይዝ ከሆነ እስከ መጨረሻው የምንጸና ከሆነ እንድናለን። ይህንን አምነን መቀበል መቻል አለብን። አለበለዚያ ግን እንደ እንግሊዛውያን መሪዎቻቸው ባመጡባቸው ጣጣ ለአደጋ እንጋለጣለን። እስከ አባባሉ እንግዲህ ለኃጥአን የመጣ ለጻድቃን ይተርፋል ነው የሚባለው። ስለዚህ እንግሊዛውያን ይህንን ሁኔታ ተቃውመውታል። ዲጂታል አይዲውን ተቃውመውታል። የፓርላማ አባላትም እንደተቃወሙ ነግሬያቸዋለሁ። ነገር ግን ጠቅላይ ሚኒስትሩና ረዳቶቻቸው ናቸው በግድ ኢምፖዝ እያደረጉባቸው ያለው። ስለዚህ በነዛ ኃጢአት የመጣው ህዝቡ ላይ ጭምር አደጋ ሊያስከትል ዳር እያለ እንደሆነ እየተመለከትን ነው። ለተረቡ የወጣ መረጃ ያንን እያመለከተ ነው። እንግዲህ ማንም ሰው ለማንም አደጋን አይመኝም። እንግሊዛውያን ከነዚህ አይነት መቅሰፍት ይድኑ ዘንድ እግዚአብሔር እንዲታደጋቸው ልንጸልይላቸው ይገባል። ምክንያቱም እንግሊዝ ውስጥ የሚኖሩት እንግሊዛውያን ብቻ አይደሉም። ቢሆኑም እንኳን ይህ የነሱ ፍላጎት ሲሆን የመሪዎቻቸው ፍላጎት ስለሆነ በኃይላቸው ብዛት ወይም ደግሞ በጉልበታቸው ብዛት በሰራዊታቸው ብዛት እንደማይድኑ ያልገባቸው ባለስልጣኖቻቸው ያመጡት ጣጣ ስለሆነ ለእንግሊዛውያኑ ሊጸለይላቸው ይገባል የሚል የግል አስተያየት አለኝ ማለት ነው። እግዚአብሔር ከእንደዚህ አይነት አደጋ ዓለማችንን ይጠብቃት። ከመቼውም ጊዜ በላይ ወደ እግዚአብሔር የምንቀርብበት በጸሎት እሱን የምንማለድበት ጊዜ ነውና ልንነቃ ይገባል የሚለውን መጨረሻ ላይ መናገር እፈልጋለሁ። እንግዲህ ለዛሬ የተከታተላችሁት መረጃ ይህ ነበር። በቀጣይ በሌላ መረጃ የምንገናኝ ይሆናል። እስከዛው ግን ሰላም ሁኑ ብዬ ከመሰናበቴ በፊት 100 ሺህ ልንገባ የሚቀረን ወደ 400 ምናምን ሰውና ሰብስክራይብ እናድርግ የሚለውንም ማሳሰቢያ ማንሳት እፈልጋለሁ። በድጋሚ በቀጣይ መርሃ ግብር እስከምንገናኝ ሰላም አበቃው።